ስመጥር ከሆነ ቤተሰብ ብወለድም ባልታሰበ ሁኔታ የእናትና የአባቴ መለያየት ጠባሳ ጥሎብኝ አልፏል። ወደ ዝርዝር መግባት አልፈልግም፣ ግን እናትና አባቴ በልጅነታችን ነው የተለያዩት ማለት ነው። እና በልጅነት ህይወት ብኖርም አስታውሰዋለሁኝ ጊዜውን ወቅቱን ማለት ነውና እናትና አባቴ በሚለያዩበት ጊዜ ያው ባላገር ነበርን። እናቴ እዛው ቀረች፣ አባቴ ወደ አዲስ አበባ መጣ። ወደ አዲስ አበባ ሲመጣ እኛ እኔንም ወንድሜንም ይዞን መጣ ማለት ነው። ለምን እኛ እንዳንቸገርበት ስለፈለገ ሊያስተምረን ስለፈለገ የእናቴ አቅም በዛን ወቅት የግዴታ በቃ ስለተፋቱ ወደ እናትና አባቷ ቤት መሄድ ነበረባት። ስለዚህ እኛ ወደ አባታችን መጣን፣ እዚህ አዲስ አበባ አደገን ማለት ነው። የእናትና የአባት መለያየት ቀድሞም ብቻ ሳይሆን ዛሬም ቢሆን በሰዎች ህይወት ላይ ምን ያህል ጠባሳ እንደሚጥል ስለ ክርስቶስ መከራ መቀበል መታሰር ምን እንደሆነ ስለተጠማሁት በቃ የተጠማ ሰው ይረካል አይደል? ጠጥቶ ይረካልና ታሰርን። ብዙ በአሸዋ ዝናብ ነበረ። በአጋጣሚ በአሸዋ በጉልበታችን አንበርክከው እዚሁ አዲስ አበባ ነው እየገረፉ በቃ በአንድ ላይ የነበረው ችግር ይለያል፣ በነፍስ ወከፍ የነበረው ደግሞ ይለያል። እና ብዙ ጓደኞቼም አብረን ታስረን አሉ። አዎ አብዛኛዎቹ አሉ አሉ። ግን በነፍስ ወከፍ ደግሞ እግዚአብሔር ምንችለውን አይደለም በምንችለው መጠን ነው የትኛውንም ነገር ቢሆን እግዚአብሔር ወደኛ የሚያመጣው። እኔ እንግዲህ መታሰር አለብኝ ብዬ ፎክሬም ስለነበረ ልጅህ አይደለሁም ማለት ነው ብዬ ስለነበረ እግዚአብሔር ትምህርቴ እንዳይስተጓጎልብኝ ስለፈለገ 1 አመት ከቆየ በኋላ ስታሰር በቃ በጣም ግርፋቱ የበዛው እኔ ላይ ነበር። እየገረፉ መሃል ላይ ታወግዣለሽ ይላሉ። አይ አላወግዝም። እስኪ ደክማቸው ድረስ ገረፉኝ። ትንሽ ታስብበትና ትመለሳለች አሉ። እኔን ወደ ጨለማ ክፍል ሂጂ አስበሽበት ትመለሻለሽ፣ እንቀጥላለን አሉ። እኔ ምንም የሐሳቡ ለውጥ በወቅቱ አልነበረኝም እና ሊኖረኝም አይችልም። እኔ ወደ ጨለማ ክፍል አንድ ሰው ወደዛ ይዞ ወረወረኝ። ሌሎች ተረኞች ተጣሩ። ምን እንደሚጠይቋቸው ምን ያሉ እንደሚወጡ አላቅም። ሰው እንደሚችለው ነው። በቃ ክርስቶስን በተረዳ ነው ልክ አይደለ? ችግርም መከራም ቢደርስብን እንደ አቅማችን እንደተቀበልነው ነው የሚሆነውና የተወሰነ ጊዜ እንደዛ ካረጉ በኋላ ትምጣ ትጠራ ይላል። ያው ጎትተው ያስገቡሻል። አንቺ በጣም እልህኛ ነሽ። እድሜ ሲታይ ትንሽ ነው፣ ግን ለምንድነው እንዲህ እልህኛ ይሆንሽው? ይሄ እልህ እንጂ ሃይማኖት አይደለም አለኝ ኮሎኔሉ። እኔ የተረዳሁትን እውነት ስለማቅ ነው። የተረዳሁትን እውነት ደግሞ መካድ አልችልም። ሌላ ምንም የቀየሩት ጥያቄ የለም። አሁንም ቢሆን ቤተል የጸረ ህዝብ መሰብሰቢያ ነው ብለሽ አውግዢ ነው ያለው። የሚገርመው በቃ እንደ ምን ሁለት ምላስ ሊኖረኝ አይችልምና አሁንም ልክ እንደ መጀመሪያው በጣም ተናደዱ። ቁጣቸው የበለጠ ጨመረ ማለት ነው። ሰራት ግራ በቃ ቀጥ
ቀጥሎ አላቸው ማለት ነው። ትእዛዝ ይሰጣል። ኮሎኔል ቁጭ ብሎ በቃ ቀላል ይመስላል ማለት የሚገርፉበትም ጎማ ነገር ነውና በቃ ሰውነቴ በሙሉ በቃ በመጀመሪያው ግርፊያ ማባበጥ ጀመረ። በቃ ውስጥ እግሬ ባሰበት። በቃ ትንሽ ንጹህ ነው የምለው እዚህ አካባቢ ነው፣ ፊት ለፊቴ ነው እና በጣም ሰውነቴ ወዲያው ተቆጣ። በቃ ከዛ በኋላ እንግዲህ እነዚህ ነገሮች ካለፉ በኋላ የህይወትሽ የልጅነትሽ ጊዜ በክርስትና ውስጥ የነበረው ህይወት የኔ መስል ነበር እንደነገርሽንና የትዳር ህይወትሽስ በጥቂቱ እንስማና እስከዛሬ ስለ ባለቤትሽ አውርተሽ አትጠግቢም። ገና ጮኛ ያላችሁ ነው የምትመስሉት፣ ገና የተጫጫችሁ ፕሮግራሙ ሲጀመር ራሱ ያልሽኝ ተስተሻል የሱስ ስም ጥሪ ምናምን ብለሽ ነበር። እስቲ ምን አይነት ሰው ናቸው ያንቺ ባለቤት? ያረፍኩት እግዚአብሔር የሚያሳርፈኝ በባለቤቴ ነው ስትይ ነበርና እስኪ ጥቂት ነገር ስለ ባለቤትሽ ንገሪኝ። ባለቤቴ በጣም እግዚአብሔርን የሚፈራ ለሰዎች አክብሮት ያለው እኔ እንግዲህ ስለሱ መግለጽ የምችልበት ብዙ ቋንቋ የለኝም። በእውነት በቃ ከእግዚአብሔር ለምኜ የተቀበልኩት ነው ብዬ የቁልምጫም ስም አውጥቼለታለሁ። ማን ነው? እስኪ ንገሪኝ። ሐና ሳሙኤልን የተቀበለችው ብዙ ጸልያ ነው። ልክ ነው አይደል? እውነት ነው። እኔም እግዚአብሔር እሱን ከሰጠኝ በኋላ በቃ ከእግዚአብሔር ለምኜ የተቀበልኩት እንደሆነ ያው 100% ማምን ሴት ነኝና የቁልምጫ ስሙ ሳሚ ይባላል ወይም ሳሙኤል። ጠይቄ ተቀበልኩ ነው ብለሽ ሳሚ ነው? አዎ ከእግዚአብሔር ለምኜ ተቀብዬዋለሁ ስትል ሳሙኤል ብላ ጠራችሁ ይላል አይደል ሐና? ልክ ነው። እንደዛ ነው። እና እኔም በቁልምጫ ስሙ ነው የሚባለው የምጠራው። በጣም 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 የሚወደድ በጣም የተከበረ ለቤተሰቡ በቃ ምሳሌ መሆን የሚችል ለቤተሰቡ ብቻ ሳይሆን ለብዙ ሰዎች ምሳሌ መሆን የሚችል ሰው ነው። እግዚአብሔር ይመስገን። አሜን። እኔ ከልጅነቴም ብዙ ጸልያለሁ። ምክንያቱም ሁለቴ መቸገር እንደሌለብኝ እግዚአብሔርም አውቋል። ምክንያቱም በትዳር ህይወት ከገባሁኝ በኋላ የኖርኩትን ኑሮ መድገም አልፈልግም ነበር። እግዚአብሔርንም ጠይቄዋለሁ። ምክንያቱም ትዳር እግዚአብሔር እንደሚመሰርትልኝ ቃል ገብቶልኛል፣ እጠብቀው ነበር። ስለዚህ እግዚአብሔር ይሄንን ከሰጠኝ በኋላ ደግሞ ያሳለፍኩትን ኑሮ ምንም እንደማል ደግሞ ተስፋ ነበረኝ። ምክንያቱም እግዚአብሔር በብዙ ተናግሮኝ ነበር። እግዚአብሔር የተናገረውን ነገር ሲፈጽም ነው ያየሁት። ብዙ ሰዎች መክረውኝ ነበር። በልጅነትሽ ነው የምታገቢው፣ እንዴት በትዳር ውስጥ ገብተሽ ትጠላለፍ ያለሽ፣ ገና አገልግለሽ አልጠገብሽም፣ ገና እንዲሆነሽ አልጠገብሽም። በጣም ሰዎች ስለሚወዱኝ ካገባሁኝ በኋላ በቃ የጌታን ነገር እርግፍ አድርጌ እንደምተው ማገልገል እንደማልችል ነበረ ሲያዝኑልኝ የነበረው። እኔ ግን እምላቸው እንዴ ትዳር ማለት ክቡር የሆነ ነገር ነው። እኔ እንደውም የመጀመሪያ ኑሮዬን በስነ ስርዓት ትዳር መስርቼ እኮንነዋለሁ። ስለዚህ ትዳር ስመሰርት የበለጠ ነው ማገልገል ያለብኝ። እንዴት ሴት ልጅ ትዳር ከመሰረተች በኋላ እንዴት ከጌታ ትሸሻለች? እንዴት ከአገልግሎት ትሸሻለች? ይሄ መሆን አይችልም፣ ግዴላችሁም እላቸው ነበርና እግዚአብሔር አምላክ ግን በእውነት የተናገረውን ነው የፈጸመልኝ። አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር በቃ ድንቅ ነው ያደረገልኝ። ምን ልበል? ምኑን ላውራልሽ?
እግዚአብሔር ይባርካቸው። አሜን አሜን። እንዲህ ማረፍ መቻልሽ በራሱ በጣም ትልቅ ነገር ነው። አርፈሽ ለልጆች ደግሞ እናት መሆንሽ፣ አንቺ ያጣሽውን ፍቅር ደግሞ ለልጆች መስጠትሽ፣ እንደገና ደግሞ ባለቤትሽም ደግሞ ሳትረበሽ እዚህ ዘመን ድረስ መድረስሽ በጣም ትልቅ ነገር ነው። የካሳ ዘመን ብለናል። አሜን። እውነት ነው። ክብር ለእግዚአብሔር ይሁን ብለናል። አሜን። ጌታ ይመስገን። እንግዲህ አሁን አንቺ ደግሞ የምትሰሪያቸው ስራዎች አሉ፣ ያደረግሽ ያለሽው ነገር አለ። በጣም ደስ ይላል። ትምህርት ቤት ከፍተሻል። ስንት ትምህርት ቤት? 5 ትምህርት ቤት ብራንቾቹ። በዛ ውስጥ የአገልጋይ ልጆች እንዲማሩ እድል ትሰጫለሽ። እንደገና ደግሞ መክፈል ላቃታቸውም ደግሞ ታግዣለሽ። የእናትነት ነገር ብቻ ይታይብሻል ማለት እኔ አሁን ባለፈው ትምህርት ቤት ውስጥ ያኛውን ትቆጫለሽ፣ ያኛውን አቅፈሽ ትስሚያለሽ፣ ያኛውን ትመክሪያለሽ፣ ያኛውን ይናስተካክል ትያለሽ እና እኔ ቆሜ እየጠበኩሽ ረጅም ሰዓት ማለት ነው። ይሄ የመራራት ነገር ልጆች ሆነ ቦታ ሲደርሱ ማየት ቤተሰብ ከማሳረፍ አልፎ ትውልድን የሚያሳርፍ ትውልድ ማየት ትፈልጊያለሽ። አንዳንድ ጊዜ ያለፍሽባቸው መንገዶች ችግሩ ማጣቱ የቤተሰብ ፍቅር ማጣቱ አሁን እግዚአብሔር ደርሶልሽ እንጂ አንቺ ምናልባት እዚህ ነገር ላይ አትገኝ ትቺ ነበር። ዛሬ ምናልፍባቸው መንገዶች እዛው እንድንቀር ያደርጉናል። አንዳንድ ጊዜ ግን ጌታ ስለረዳሽ ያለፍሽበት መንገድ መማሪያ ሆኖሽ ዛሬ ልጆችሽን አስተምረሽ እንደገና ደግሞ የሌላው ሰው ልጅ ደግሞ ይሄ ትምህርት ቤት ከፍቶ ገንዘብ ተቀብሎ ከዛ በኋላ የሆነ ስራ ሰርቶ ምናምን ከማረግ ያለፈ ነገር እኔ ስላየው ነው በድፍረት የምናገረው። እና ምንድነው የሰዎች ልጆች ስታይ የሚሰማሽ? ምንድነው ራእይሽ? ከዚህ በኋላ ያለው ምን ያህል ተማሪዎች ናቸው ትምህርት ቤት ውስጥ የሚማሩት? እስቲ በልጆች ላይ እንዳተኮር ያደረገኝ ነገር በልጅነቴ ያው ቤተል መካነ ኢየሱስም እያለሁኝ መጀመሪያ ወደ አገልግሎት ስገባ ወደ ሰንዴይ ስኩል አገልግሎት ነው የገባሁት። ለልጆች ትልቅ አክብሮት ትልቅ ፍቅር ነው ያለኝ። ብዙ ልጆች አሉ፣ ሁሉም የተወለዱት ከእናትና ከአባት ነው። ፈጣሪው እግዚአብሔር ቢሆንም ማለት ነው። በልጅነቴ ካሳለፍኩት ነገር አንፃር በቃ ልጆችን ሳይ በጣም እራራለሁ፣ በጣም አዝናለሁ። ምክንያቱም የትኛው ልጅ እንደኔ ሆኖ እያደገ ይሆን? የትኛው ልጅ በድሎት ይሆን? ብዙ ነገር ወደ ውስጤ ይመጣል ማለት ነውና ገና በልጅነቴ ሰንዴይ ስኩልም ልጆችን ሳስተምር በጣም ይሰማኛል፣ በጣም አለቅሳለሁ። ምክንያቱም ልጆች እናትና አባታቸውን ፈልገው ውለዱኝ ብለው አይደለም የሚወለዱት። እግዚአብሔር በቃ ፈጠራቸው። ለነዛ ለእናትና ለአባታቸው እግዚአብሔር አደራ ኃላፊነትን ነው የሰጠው። ሁሉን እንኳን መድረስ ባልችል ሁሉን የምደርስበት መንገዱ አንድ ነው። ይሄውም በቃ በእግዚአብሔር ፊት ስለ ልጆች መጸለይ፣ ልጆችን ይዞ በእግዚአብሔር ፊት ማቅረብ። እኔ ያሳለፍኩትን ነገር ማንም ልጅ ባልፈው ደስታለሁ። የትኛውም ልጅ እናትና አባቱ ተለያይተው እናቱን አጥቶ ወይም አባቱን አጥቶ በቤተሰብ ፍቅር ባይጎዳ ደስታለሁ። በዚህ ምክንያት በቃ ልጆችን እንድወድ የልጅ ፍቅር በውስጤ እየሞላ ሄደ ማለት ነው። እኔ ልጅ እያለሁኝ ስማቸውን ጥሪ ብባል ልጠራ እችላለሁ። ልጅ በነበርኩበት ወቅት አይዞሽ አይዞሽ ፈለቀች፣ አይዞሽ ይሄ ሁሉ ያልፋል፣ አይዞሽ ጠንክሪ ጽኚ ብለው ያበረታቱኝ የነበሩ ሰዎች በህይወት ያሉም የሌሉም አሉ። ዛሬ እነዛን ሰዎች ሳይ በጣም ያበረታቱኝ ስለነበረ ቶሎ በቃ ሆድ ይብሰኛልና በጣም እግዚአብሔር ይባርካቸው።
ለልጅ ፍቅር ካልተሰጠ ሌላ ለማን ይሰጣል? ምን ልሰራ እንደምችል በወቅቱ ባላቀውም ከልጆች ጋር የነበረኝ ነገር በጣም የተሳሰረ ነው እና በተቻለ መጠን እጸልያለሁ። ምን ማድረግ አለብኝ? ምን መስራት አለብኝ? ከጓደኞቼም ጋር ተሰባስበን ስንጸልይ የሚመጣልኝ ነገር ምንድን ነበር? ልክ ቤተክርስቲያን ውስጥ ሰንዴይ ስኩልን እንደምናስተምረው ሁሉ ለምንድን ነው ክርስቲያኖች ተሰባስበው ትምህርት ቤት የማይከፍቱት? ትምህርት ቤት እኮ ብንከፍት በቃ ወንጌልንም እያስተማርናቸው ጥሩ ስነ ምግባር ያላቸው ልጆችን ጥሩ ባህሪ እንዲኖራቸው አድርገን መቅረጽ እንችላለን እንባባል ነበር። እነዛ ጓደኞቼ ዛሬም ድረስ በህይወት አሉ እና ምንድነው ራእይሽ ስባል እምመልሰው ምላሽ በቃ ልጆችን ማስተማር፣ ትምህርት ቤት መክፈት። ምክንያቱም ቤተክርስቲያን ይህንን ተልእኮዋን ብቻዋን መወጣት አትችልም። እኛም ስራ እየሰራን በተያያዥነት ደግሞ በቃ የወንጌልንም ስራ እየሰራን ቢሆን ውጤታማ ልንሆን እንችላለን የሚል ሐሳብ ነበረኝ። በጣም ነበር የምጸልየው። እግዚአብሔር አምላክ ትዳርም ከመሰረትኩኝ በኋላ የተለያዩ ስራዎችን ሰርቻለሁ። በወቅቱ ስሰራው ተደስቼ ነው መሰራው። ለምን እንደሆነ ታውቂያለሽ? ድህነት በኔ ህይወት ላይ በኔ ቤተሰብ ላይ አይደለም በቃ ማንም ላይ ማየት አልፈልግም። ማንም ባይራብ እደሰታለሁ፣ ማንም ባይቸገር እደሰታለሁ። ስለዚህ በትጋት መስራት አለብኝ። ባለቤቴ በትጋት በመስራቱ በጣም የታወቀ ስለሆነ ደግሞ እኔን በትጋት እንድሰራ የምወደውን ስራ እንድሰራ በጣም ብዙ ሁኔታዎችን አመቻችቶልኛል። እሱ ትጉ ስለሆነ እኔም እንድተጋ እንድሰራ ብዙ መስመሮችን አሳይቶኛል። እየሰራሁኝ ጌታን ማገልገል ነው የምፈልገው። ምክንያቱም ተግቼ ከሰራው ገንዘብ አገኛለሁ፣ በገንዘቤ ደግሞ እግዚአብሔርን አገለግላለሁ። ምክንያቱም ያው ገንዘብ ማስፈላጊ ነገር ስለሆነ በቃ ወደ ትዳር ውስጥ ገብቻለሁ። እጄን አጣምሬ ቁጭ ብዬ ያንን ማሰብ አልፈልግም በማለት የሚሆን ነገር አይደለም። ሁሉንም በቃ መበቀል የምፈልገው ስራ እየሰራሁኝ ክርስቶስን እያከበርኩኝ። ምክንያቱም እኔ ስራዬ በቃ አገልግሎቴ ነው፣ አገልግሎቴም ስራዬ ነው። ሁለቱም ተያያዥነት አላቸው። በምሰራበት ቦታ ላይ እግዚአብሔር አብሮኝ እንዳለ አውቃለሁ። ስራዬን የሚመራው እግዚአብሔር እንደሆነ አውቃለሁ እና እግዚአብሔር አዳዲስ የሥራ በሮችን እንዲከፍትልኝ ወደ ራእዬ እንዲያመጣኝ ፈቃድህ ምንድነው? የኔ ዓላማ የኔ እቅድ ለራሴ ነግጄ ሀብትን አከማችቼ ወደ መቃብር መውረድ አይደለም። እግዚአብሔር በረዳይ መጠን ሰርቼ ጌታን እያገለገልኩኝ እርሱ በኔ ከብሮ ማየት ፈልጋለሁ። ምክንያቱም የተራቡትን፣ የተቸገሩትን፣ የተለያየ የትምህርት እድል ያጡትን ማንን ነው የሚጠብቁት? እኔን የሚጠብቁ ሊኖሩ ይችላሉ። ምክንያቱም እኔ ብዙ ጊዜ ከራሴም ጋር አዛምደዋለሁኝ። በጣም የድሃ የተባሉ ሰዎች ካላቸው ነገር ቆርሰው ባያጎርሱ ይኖሮ በህይወት አልኖር ይሆናል። ሌሎች ባያጽናኑ ይኖሮ አሁን ወደ ደረስኩበት ደረጃ አልደርስም። ምክንያቱም እስከ 77 እስከ 78 ዓመተ ምህረት እኮ የነበረው ጊዜ ለኔ ቀላል ጊዜ አይደለም። አሁን በጋብቻ ውስጥ ይበልጥ ኖር ያለሁኝ በጣም እግዚአብሔርን አመሰግናለሁ። ቤተሰቤ ፈሪሃ እግዚአብሔር ያለው ቤተሰብ ነው። በራእዬ እንድራመድ በራእዬ እንድንቀሳቀስ እግዚአብሔርን ሰምቼ እንደወጣ እንድገባ የሚፈልግ ቤተሰብ ነው ያሉ። ደግሞ በጣም ያበረታቱኛል። ከልጆችም ጋር ማሳለፍ ስለምፈልግ
ትምህርት ቤት እንኳን የመክፈት በወቅቱ ለብቻዬ የመክፈት አላማ ቢኖረኝም ጊዜው አልነበረም፣ አቅሙም አልነበረም እና እግዚአብሔር የተለያዩ እድሎችን የተለያዩ በሮችን ከፍቶልኛል። አሁን መመራው አንድ ትምህርት ቤት አለ። የኔ የግል ትምህርት ቤቴ አይደለም፣ አይተሽዋል። ያው ፒኤልሲ ነው። ቢሆንም ስራ አስኪያጁ እኔ ነኝ። እግዚአብሔር ቁልፉን እንደሰጠኝ ነው ማምነው። ለምን አላማ አለኝ። እኔ በአላማ ነው የምሰራው። ምክንያቱም ለትርፍ ብቻ ገንዘብ ለመሰብሰብ ብቻ አይደለም የምሰራው። ብዙ የጸሎት ምላሾችን የማገኘው እዛ ስራ ውስጥ ነው። የተቸገሩትን አቅም ካለኝ በግሌ ማድረግ ያለብኝን አደርጋለሁ። እግዚአብሔር በግሌ የሚጠብቅብኝን በሚመራኝ አቅጣጫ ያንን አደርጋለሁ። በህብረት ደግሞ የሚጠብቅብንን ነገር እግዚአብሔር እናደርጋለን እና ወደፊት እንግዲህ ቀረኝ የምለው ነገር ካለም እርግጠኛ ነኝ አለ። ቀረ በምለው ነገር ላይ ደግሞ እግዚአብሔር እንዲረዳኝ እንዲመራኝም እየጸለይኩ ነው። አሜን። ትምህርት ቤቱን በጋራ ነው የከፈታችሁት? አዎ በጋራ። ምን ያህል ተማሪዎች አሉ? ወደ 1400 ያህል። ራዩን ያመጣው ማን ነው? ትምህርት ቤቱ እንዲከፈት እንዲጀመር ስሙንም በዛው አያይዘሽ ንገሪኝ። ይህምዳር ነው የሚባለው ጉራጌኛ ምን ማለት ነው? እንዲመሰረት ሐሳብ ያቀረበው ማን ነው? ራእዩ አሁን የህምዳር ሲመሰረት ብቻ የመጣ የተወለደም አይደለም። እንደነገርኩሽ እኔ በቃ ከልጅነቴ ጀምሮ በልጆችን በማስተማር ዙሪያ ላይ በጣም ፍላጎቱም ስለነበረኝ የእግዚአብሔርን ጊዜ ጠብቅ ነበር። እግዚአብሔር በቃ በጊዜው በሰዓቱ እንዲመሰረት ያደረገው ድርጅት ነው። ይህምዳር ማለት ይህምዳር ማለት ብዙ የተለያየ ትርጉም ሊኖረው ይችላል። እኔ ግን ይሄንን ስም ስሰጠው መቆያ እንደማለት ነው። ምክንያቱም ብዙ ጊዜ ክርስቲያኖች ተክተን መስራት አንወድም። ለምን? በቃ ምን ይሰራልኛል? ጌታ ነገ ሊመጣ ይችላል ወይም እንድንለፋ የእግዚአብሔር ፈቃድ አይደለም የሚሉ ብዙ ክርስቲያኖች አሉ። እኔ ግን ተክቶ በመስራት አምናለሁ። ይህች ምድር ለሁላችንም መቆያችን ናት። ዘላለም የምንኖርባት አይደለችም። ስለዚህ እስካለሁኝ ድረስ በቃ በትጋት መስራት መቻል አለብኝ። ተግቼ ስሰራ ግን ሁሉ ጊዜ ዘላለም እዚህ ምድር ላይ እንደምኖር አስቤ አይደለም የምሰራው። ስለዚህ በቃ እስካለን ድረስ መስራት አለብን በሚል የወጣ ስም ነው እንግዲህ። እግዚአብሔር ይመስገን። በጣም ደስ ይላል። ፈልይ ካንቺ ጋር ያሳለፍኩት ጊዜ እግዚአብሔር ዘመንሽን ይባርከው። በዘመንሽ ሁሉ እግዚአብሔር እንግዲህ መስራት ስለቻለ አንቺም ደግሞ ለሚሰራው ስራ ፈቃደኛ ስለሆንሽ ዛሬ ደግሞ እግዚአብሔር ረድቶሽ ራእይሽን ማውጣት ስለቻልሽና ከልጆች ጋር ማሳለፍ ስለቻልሽ በጣም ትልቅ ነገር ነው። ልጆችን ከመርዳት ከማገዝ ገንዘብ ከመስጠት ያለፈ ትልቅ ቦታ እንዲደርሱ ራስን አሳልፎ መስጠት ቀላል ነገር አይደለም። በጣም ጌታ በዚህ ረድቶሻል። ልጆች ይባረኩ። አሜን። ይባረክ። አሜን። ሮያል ልዩ ከፍተኛ የጥርስ ህክምና ክሊኒክ። ሮያልን ልዩ የሚያደርገው ከፍተኛና ልዩ ስልጠና በወሰዱና ልምድ ባላቸው ሐኪሞች አገልግሎት መስጠቱ ብቻ ሳይሆን ከአሜሪካን ሀገር ባስገባቸው እጅግ ዘመናዊ በሆኑ በተሟሉ የህክምና መሳሪያዎች ጥራት ያለው የጥርስ ህክምና መስጠቱ ነው። የምንሰጣቸው ልዩ አገልግሎቶች እጅግ ዘመናዊ የብሬስ ህክምና በሙያው በሰለጠኑና ልምድ ባላቸው ባለሙያዎች ውስብስብ የሆኑ የጥርስ መዛባትን ማስተካከል፣ በፍሎራይድና በሌሎች ምክንያት የተቋቆሩ ጥርሶችን በቬነሪንግ ውበት እንዲለብሱ እናደርጋለን። አጠቃላይ በድድ
በድድ በሽታ ምክንያት ድዳቸው የሸሸ የሚደማ ጥርሳቸው ለሚነቃነቅና ለወለቀ ሕክምና እናደርጋለን። ይህንን ያውቃሉ? ቋሚ የልጆች ጥርሶች እንዳይቦረቦር በፒት ኤንድ ፊሸር ሲላንት ሕክምና እንጠብቃለን። መጥፎ የአፍ ጠረን ችግር ያለባቸውን ሰዎች እናክማለን። በተለያዩ ምክንያት የወለቁ ጥርሶችን እጅግ ዘመናዊ በሆነው በአሜሪካን ላቦራቶሪ በሚሰሩ በሰው ሰራሽ ሜታሎ ሴራሚክ ጥርሶችን መልሰን እንተክላለን። የጥርሶችን የውስጥ ጥርስ ሕክምና ሩት ካናል ቴራፒ ሳይንሱን በጠበቀ ሁኔታ በስኬታማነት እናክማለን። ጥርሶችን የማጠብና የማንጣት የሕክምና አገልግሎት እንሰጣለን። ልዩነታችን ጥራታችን ነው። ሮያል ይለያል። ጥራት፣ ዕውቀትና ቅልጥፍና ከፈለጋችሁ ሮያል ዴንታል ክሊኒክ አለላችሁ። እኔ አመስግኛለሁ። አድራሻ ቦሌ መድኃኔዓለም ቤተክርስቲያን ፊት ለፊት ማፊ ሞል አጠገብ 4ኛ ፎቅ ላይ ያገኙናል። ሮያል ምንተስኖት ፈርኒቸር በአዳማ መናኸሪያ አጠገብ ኤሌሞ ቂልጡ ህንጻ ስር የሚያገኙት። ምንተስኖት ፈርኒቸር ቤታችን በአዳዲስ ዘመናዊ ጥራትና ደረጃቸውን በጠበቁ ዕቃዎች ይጠብቅዎታል። ምንተስኖት ፈርኒቸር ምን አዳማ ብቻ፣ አዲስ አበባም ከፍተናል። ቃሊቲ ሸገር ህንጻ 2ኛ ፎቅ ያገኙናል። በመንግስት የመሸለማችን ሚስጥር ምን እንደሆነ ያውቃሉ? ስራዎቻችን ምስክሮቻችን ሆነው ስለቀረቡ ነው። በምንተስኖት ፈርኒቸር ቤቴን ብቻ ሳይሆን ቢሮዬንም አሳምረዋለሁ። መልካም ዘይደዋል። እርሶም በምንተስኖት ፈርኒቸር ቤትዎንና ቢሮውን ያሳምሩ። ይምጡ፣ አመስግነውን እንዲወጡ። ምንተስኖት ፈርኒቸር